ሰላም ጤና ይስጥልኝ። ዋና ዋናዎቹ በማስቀደም የዕለቱ ዜናዎች እንደሚከተለው እናቀርባለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ እንድትከታተሉን እንጋብዛለን። አርዕስተ ዜና። በነጌታቸው ረዳ የሚመራው አዲስ ፓርቲ ተቋቋመ። ፓርቲው ከኢትዮጵያ ምርጫ ቦርድ የቅድመ እውቅና ሰርቲፊኬት ተሰጥቶታል። የሱዳን ፈጣን ድጋፍ ሰጪ ታጣቂ ቡድን በቅርቡ በተቆጣጠረው የዳርፉር ግዛት በሆነው የዛምዛም ካምፕ ከፍተኛ ግፍ መፈጸሙ ተገለጸ። በኢትዮጵያ ባለፈው ዓመት ብቻ ከ230 ሺህ በላይ ወጣቶች ወደ ሳውዲ አረቢያ መሰደዳቸው አንድ መረጃ አሳየ። እነዚህና ሌሎች መረጃዎች ወደ እናንተ እናደርሳለን። መልካም ቆይታ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉት የህወሓት ማዕከላዊ ኮሚቴ አባላት የተመሰረተ አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ማግኘቱን ትላንት ምሽት ተገልጿል። ዲሞክራሲያዊ ስምረት ትግራይ ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብሏል። የአዲሱ ፓርቲ የሚዲያና ኮሚኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳኢ ሃለፎም ለኢትዮጵያ ኢንሳይደር እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ የቀረበው ከ2 ሳምንት በፊት ነው። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ አስተባባሪዎቹ በትላንትናው ዕለት ጊዜያዊ የምዝገባ ፍቃድ ሰርቲፊኬት ከምርጫ ቦርድ መቀበላቸው አቶ ረዳኢ ገልጿል። ለ3 ወራት የሚያገለግለው የጊዜያዊ ምዝገባ ፍቃድ ለአዲሱ ፓርቲ መስጠቱን የምርጫ ቦርድ የኮሚኒኬሽን ክፍል አረጋግጧል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ ከተሰጣቸው የጊዜያዊ ምዝገባ ፍቃድ ለተጨማሪ 3 ወራት ሊራዘም እንደሚችል ይደነግጋል። ይኸው አዋጅ የጊዜያዊ የምዝገባ ፍቃድ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ይሆናል የሚል ድንጋጌው ይዘዋል። ምርጫ ቦርድ ለአዲሱ ፓርቲ በሰጠው ጊዜያዊ የምዝገባ ፍቃዱ ሰርቲፊኬት መጨረሻ ላይ ይህኑ ድንጋጌ በማሳሰቢያነት አስፍሯል። ጊዜያዊ ፍቃድ ያገኘው የፖለቲካ ፓርቲ በምርጫ ቦርድ በቋሚነት ለመመዝገብ ማሟላት ከሚገባቸው ሰነዶች መካከል የፖለቲካ ፓርቲው መመስረቻ ጽሑፍ፣ ፕሮግራምና መተዳደሪያ ደንብ ይገኙበታል። አቶ ረዳኢ የአዲሱ ፓርቲ ሰነዶች በህወሓት ለውጥ ለማምጣት ይቀርቡ የነበሩ ሰነዶች ናቸው። ለውጥ ከሚፈልጉ የትግራይ ተወላጆች በጋራ በመሆን በውይይት በማዳበርና ጉባኤ በማካሄድ ቋሚ የፓርቲ ምዝገባ ይካሄዳል ሲሉ ገልጿል። አንድ የፖለቲካ ፓርቲ በክልል የፖለቲካ ፓርቲነት የሚመሰረተው 4000 መስራች አባላት ሲኖሩት እንደሆነ በ2012 ዓ.ም የወጣው የፖለቲካ ፓርቲዎች ምዝገባ አዋጅ ያስቀምጣል። ከነዚህ መስራች አባላት ውስጥ ከ30 በመቶ በላይ የሆኑት የክልሉ መደበኛ ነዋሪዎች መሆን እንዳለባቸው በዚሁ አዋጅ ግዴታ ተጥለዋል። ዲሞክራሲያዊ ስምረት ትግራይን ለመመስረት ከተሰባሰቡት ግለሰቦች ውስጥ ባለፈው ነሐሴ ወር ከተካሄደውን የህዝባዊ ወያነ ሓርነት ትግራይ ህወሓት ድርጅታዊ ጉባኤ የተቃወሙ የማዕከላዊ ኮሚቴ አባላት ይገኙበታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ያካሄደውን ይህንን ጉባኤ በወቅቱ የተቃወሙ የማዕከላዊ ኮሚቴ አባላት ብዛት 14 ነበሩ። አቶ ረዳኢ አዲሱ ፓርቲ የህወሓት የማዕከላዊ ኮሚቴ አባላት የነበሩና ሌሎች ለውጥ ፈላጊ ኃይሎች የተሳተፉበት ነው ሲሉ ለኢትዮጵያ ኢንሳይደር ቢናገሩም በቁጥር ምን ያህል እንደሆኑ ግን ከመግለጽ ተቆጥበዋል። አዲስ ፓርቲ ወደ መመስረት የገባ ነው ህወሓትን ለማዳንና ለዘመኑ የሚመጥን ፓርቲ ለማድረግ የተደረገ ጥረት ባለማሳካቱ ነው ሲሉም ሂደቱን አስረድቷል። ከፓርቲው መስራቶች መካከል አቶ ጌታቸው ረዳ፣ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር፣ ፕሮፌሰር ክንደያ ገብረ ሕይወት ደግሞ የትምህርት ሚኒስትር አማካሪ ሚኒስትር ዴኤታ ሆነው ተሽመው በአዲስ አበባ እየሰሩ ይገኛሉ። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ የነበሩት አቶ ረዳኢ ሃለፎም በአሁኑ ወቅት ኑሯቸው በአዲስ አበባ ከተማ እንዳደረጉ ለማረጋገጥ ተችሏል። የመብት ተሟጋች ቡድን የሱዳን ፈጣን ድጋፍ ሰጪ ታጣቂ ቡድን በዳርፉር ዛምዛም ካምፕ የፈጸመውን ግፍ ከሷል። የሱዳን ፈጣን ድጋፍ ሰጪ ኃይሎች በሰሜን ዳርፉር የሚገኘውን የዛምዛም ተፈናቃዮች ካምፕ ሙሉ በሙሉ ተቆጣጥረው አፈና፣ አስገድደው መድፈርና ግድያን ጨምሮ የጭካኔ ዘመቻ ማድረጋቸውን የሴቶች መብት ተሟጋቾች ድርጅት ትላንት አስታወቀ። በአፍሪካ ቀንድ የሴቶች ስትራቴጂክ ኢኒሺዬቲቭ ሲሃ ኔትወርክ በግንቦት 26 ቀን ባወጣው መግለጫ አርኤስኤፍ በሚያዝያ 12 በካምፑ ላይ ጥቃት መፈጸሙን ከዚያን ጊዜ ጀምሮ ሙሉ በሙሉ ግንኙነት መቋረጥና በእንቅስቃሴ ላይ ከፍተኛ ገደቦችን ጥሎ ሰላማዊ ዜጎችን ወጥመድ ውስጥ አስገብቷል ብሏል።
የደህንነትና የሰብአዊነት ሁኔታዎች በከፍተኛ ሁኔታ እየተበላሹ መጥቷል ሲል ዛምዛም ውስጥ ያሉ ተፈናቃዮች ከውጭ ዓለም ሙሉ በሙሉ መቆራረጣቸው ገልጿል። ሲሃ 64 የሴቶችና ልጃገረዶች ጠለፋና የግድያ መጥፋት ሪፖርቶችን እያጣራ መሆኑን ተናግሯል። በአፕሪል 13 የአርኤስኤፍ ወታደሮች ከዛምዛም 11 ሴቶችን እንደወሰዱና በኋላም 15 ሚሊዮን የሱዳን ፓውንድ በግምት $8,000 ከቤተሰቦቻቸው ቤዛ እንደጠየቁ ምስክርነቱን ጠቅሷል። ቡድኑ ከ27 ውስጥ 14 የአስገድዶ መደፈር ጉዳዮችን መዝግቦ ማረጋገጡን ገልጿል። እነዚህም በሚያዝያ 23 በአርኤስኤፍ ወታደሮች በቡድን ተደፍራለች የተባለችውን የ22 ዓመቷ ሴትና የ19 ዓመቷ ልጃገረድ በማግስቱ በቤተሰቧ ፊት ተደፍራለች ተብሏል። በሱዳን ጦር ኃይሎች ኤስኤኤፍ ውስጥ ቤተሰብ አባላት ተብሎ ከተከሰሱት በኋላ ከተደፈሩት መካከል የ12 ዓመቷ ልጅ መሆኗን ሲሃ ተናግሯል። የሲሃ ዘገባ ተጨማሪ የተጠረጠረውን ግፍ ዘርዝሯል። ግንቦት 19 የአርኤስኤፍ ወታደሮች በዛምዛምና በኤልፋሸር መካከል በሚወስደው መንገድ ላይ ቡድኑ አሰቃይቶ ከተደፈሩ በኋላ 3 ሴቶችን ገለው 7 ሰዎችን አፍኗል ብሏል። የክልሉ የሴቶች ቡድን በተጨማሪ የአርኤስኤፍ ወታደሮች ዛምዛም በሚገኘው ቤታቸው ውስጥ 6 ሴቶች ከነ ህይወታቸው አቃጥለዋል ሲል ከአፕሪል 11 የወጣውን የአይን እማኝ ዘገባ ጠቅሷል። በግንቦት 16 ላይ በተለየ ሁኔታ አንዲት ሴት ሀቦባ ሐሳኒያ በሲቪል ሰዎች ላይ አድፍጦ በተፈጸመ ጥቃት የልጇን ጠለፋ ለመከላከል ስትሞክር በአርኤስኤፍ ተሽከርካሪ ተገድላለች ሲል ዘገባው አመልክቷል። በዚያ ቡድን ውስጥ ወደ 30 የሚጠጉ ሌሎች ሴቶችና ልጃገረዶች በወታደሮች ድብደባና ወሲባዊ ትንኮሳ እንደተፈጸመባቸው ተናግሯል። የመብት ተሟጓቹ ድርጅት በተጨማሪም የአርኤስኤፍ ወታደሮች በ3 ሰዎች ላይ የጾታ ጥቃት መፈጸሙን ዘግቧል። እነሱም ብልታቸውን በመቁረጥ ለ2 ሰዎች ህይወት ማለፍን ተዘግቧል። በሲያ በተቀበሉት ምስክርነት መሰረት የአርኤስኤፍ ተዋጊዎች የካምፕ ነዋሪዎችን ሰብስቦ በዕድሜ በጾታና በጎሳ ከፋፍሏል። ከኤስኤኤፍ አጋር ኃይሎች ጋር ግንኙነት አላቸው በሚል የተከሰሱት የዛጋሃዋ ግለሰቦች ከፍተኛ ድብደባ እንደተፈጸመባቸው ዘገባው ገልጿል። አንዳንድ ሴቶች ደግሞ ከብቶቻቸው ወደ ካክቢያ እንዲያሰማሩ ወይም ለአርኤስኤፍ ወታደሮች ምግብ እንዲያበስሉ ተገደዋል ብሏል። የአርኤስኤፍ ስልታዊ የጥቃትና የጥፋት ዘመቻ በተለይ በሴቶችና ልጃገረዶች ላይ ያነጣጠረ እስከ ዛሬ ድረስ አለ ያለው ሪፖርቱ እነዚህን የተጠቀሱ ከተፈጸሙት ወንጀሎች በጥቂቱ ብቻ ሊሆኑ ይችላሉ ብሏል። የመብት ቡድኑ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የዓለም አቀፍ ማህበረሰብ አስቸኳይ የሰላም ማስከበር ተልዕኮ በዳርፉር እንዲመሰርቱ አሳስቧል። በዳርፉር ተፈጽመዋል በተባሉ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች ላይ የሚደረገውን ምርመራ ለማፋጠን ደህንነታቸው የተጠበቀ የሰብአዊ ኮሪዶሮችና የዓለም አቀፍ የወንጀለኞች ፍርድ ቤት ICC እንዲፋጠን ጠይቋል። የሶማሊላንድ ፕሬዝዳንት በኬንያ የሥራ ጉብኝት ጀመሩ። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮም ከኬንያ ጋር ያላቸውን ግንኙነት ለማጠናከርና ዓለም አቀፍ ባለድርሻ አካላትን ለማሳተፍ በሚል ለቀናት የሥራ ጉብኝት ወደ ናይሮቢ ማምራታቸው የሶማሊላንድ ፕሬዝዳንት መግለጫ አስታውቋል። ፕሬዝዳንቱ የፕላን ሚኒስትር፣ የመገናኛ ቴክኖሎጂ ሚኒስትር፣ የብሔራዊ መረጃ አገልግሎት ዳይሬክተርና የሰራተኞች ዋና አዛዥ ባካተተ ከፍተኛ የልዑካን ቡድን ታጅቦ ወደ ኬንያ ማምራታቸው መረጃው አመልክቷል። የልዑካን ቡድኑ ለሶማሊላንድ ሪፐብሊክ ልዩ ትኩረት የሚሹ ቁልፍ ጉዳዮች በማለት የንግድ፣ የጸጥታና የዲፕሎማሲያዊ ትብብር ጨምሮ በፕሬዝዳንቱ ዊሊያም ሩቶ ከሚመራው የኬንያ መንግስት ጋር ይወያያል ተብሏል። ጉብኝቱ ከዓለም አቀፍ ድርጅቶችና የዲፕሎማቲክ ሚስዮኖች ጋር እንዲሁም በኬንያ የሶማሊላንድ ተወካይ ጽሕፈት ቤት አዲስ ህንፃ ምርቃን ያካትታል። የሶማሊላንድ ፕሬዝዳንት ባለፈው ሳምንትም ወደ ጅቡቲ አቅንቶ ከፕሬዝዳንት ዑመር ጊሌ መወያየታቸው ይታወሳል። ፕሬዝዳንት አብዱላሂ ኢሮ ባለፈው ወር ሶማሊላንድ የነጻነት ቀኗ ባከበረችበት ወቅት ከ100 በላይ ሀገራት የሶማሊላንድ ነጻነት እንዲደግፉ መልእክት ማስተላለፋቸው ይታወሳል። በኢትዮጵያ ባለፈው ዓመት ብቻ ከ230 ሺህ በላይ ወጣቶች ወደ ሳዑዲ አረቢያ መሰደዳቸው አንድ መረጃ አመለከተ። ዘ ሂውማኒታሪያን እንዳስነበበው ኢትዮጵያውያን ወጣቶች የተሻለ ህይወት ፍለጋ ሁሉም አደጋ ላይ ተጋፍጦ ወደ ሳዑዲ አረቢያ እንደሚሰደዱ ነው። ባለፉት ጥቂት ዓመታት በሳዑዲ አረቢያ የተሻለ ህይወት ፍለጋ ቀይ ባህርን አቋርጦ አደገኛ ጉዞ ካደረጉት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ያሲን ኡመር አንዱ መሆኑ የሚገልጸው ዘገባው ያሲን እንደ ሌሎች ወገኖች ምንም አማራጭ እንደሌለው ስለተሰማው ጉዞውን ተቀላቅሏል። ድሬዳዋ አቅራቢያ የምትገኘው አንዲት ትንሽ መንደር ተወልዶ ባለቤቱንና 3 ልጆችን ለመደገፍ ለዓመታት ታግሏል። በገጠር የቀን ሰራተኛ ሆኖ በቋሚነት ደሞዝ እየተከፈለው ይሰራ እንደነበር መረጃው ያሳያል።
ስራ እንኳን ከሌለህ መኖር ከባድ ነው የሚለው ያሲን ሰዎች ተስፋ ቆርጧል። ከዚያ ብሞትም ባልሞትም በመሰደድ እድሌን ብሞክር ይሻላል ብሎ ለአደገኛ ጉዞ እንደደፈረ ይናገራል። ባለፈው ዓመት ወደ 235 ሺህ የሚጠጉ ሰዎች ከኢትዮጵያ ወጥተው ወደ ቀይ ባህር ጠረፍ ማቅናታቸውን የመንግስቱ ድርጅት የስደተኞች ኤጀንሲ መረጃ አስታውቋል። ሀገሪቱ በህዝብ ብዛት ከአፍሪካ ሁለተኛ ብትሆንም ከቅርብ ዓመታት ወዲህ በተከሰቱ ተከታታይ ቀውሶች፣ የተለያዩ የጎሳ ግጭቶችና ተዛማጅ ኢኮኖሚያዊ አለመረጋጋትን ጨምሮ ፈርሳለች ይላል መረጃው። አብዛኛው የኢትዮጵያ ስደት የቀይ ባህርና የኤደን ባህረ ሰላጤን አቋርጦ ወደ የመንና በመጨረሻም ሳውዲ አረቢያ በሚባለው የምስራቃዊ ፍልሰት መንገድ ተብሎ በሚጠራው መንገድ ነው። በባህረ ሰላጤውና ሌሎች በነዳጅ የበለጸጉ ኢኮኖሚያቸው እንደ ያሲን ያሉ ስደተኞች ስራ ለማግኘትና ገንዘብ ወደ ቤተሰቦቻቸው እንደሚልኩ ተስፋ ያደርጋሉ። ግን ብዙዎቹ ተጨማሪ ስቃይ ብቻ ነው የሚያገኙት። ጉዞው በሰዎች ስቃይ ወደ ተቀሰቀሰው ጨለማው ድንበር ዘለል ኢኮኖሚ ውስጥ ያስገባቸዋል ብለዋል መረጃውን። ውድ ተከታታዮቻችን ለዛሬ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። ስለተከታተላችሁን በማመስገን በዚህ እንሰናበታለን። ሰላም።